ኖርዝ ናቶማስ ካሊፎርኒያ ምሽት 1 ሰዓት ከ25 አካባቢ ሄነሪ ፊሊፕስ የቤቱ ስልክ አንድ ጊዜ እንደጠራ ነበር ተንደርድሮ ያነሳው። ደዋይ የአባቱ አለቃ ነበረች። ፊሊፕስ ባልተለመደ ሁኔታም ዛሬ ስራ ቦታ አልተገኙም፣ እንዲያባሳስቦኝ ነው፣ ምን ሆነ ይሆን ብዬ ለማጣራት ነው ስትል ነገረቻቸው። በእርግጥ አመታትን በውትድርና ሙያ ያላገለገሉት ፊሊፕስ ቀድሞ የስራ ቦታቸው ላይ መገኘት ልማዳቸው ነው። ልጅ ሄነሪ ጊዜያቶችን አላባከነም። በፍጥነት የአባቱ ቤት ደረሰ። ተወዳጇ መኪናቸውም የመቆሚያ ስፍራው ላይ የለችም። ቤቱ በጨለማ ተውጧል። ሰው የሚኖርበትም አይመስልም። የቤቱን የተለያዩ ክፍሎችን እየከፈተ አባቱን ፈለገ። አባቱ ግን ሊገኙ አልቻሉም። በመጨረሻም በምድር ቤት ውስጥ የሚገኘውን የልብስ ማስቀመጫ ክፍል ሲከፍተው አባቱን ወድቀው ተመለከታቸው። ከአንገታቸው ጀምሮ ፊታቸው በጥቁር ፌስታል ተሸፍኗል። ሄነሪ በእንባ እየተቀመጠ ለሚስቱ ደወለላት። እሷም በፍጥነት በስፍራው ተገኘች። ባልና ሚስት ተደናግጠዋል፣ በፍርሃትም ተውጠዋል። ሰውየው ሲታዩ በፌስታል አፍነው ራሳቸውን ያጠፉ ይመስላሉ። ሀገራቸውን በውትድርና ረጅም ዓመታትን ካገለገሉ በኋላ ፊሊፕስ ከልጃቸው ጋር በቅርበት ለመኖር በማሰብ ነበር በካሊፎርኒያ ቤት ገዙት። ልጅ ሄነሪ የአባቱን ፊሊፕስ ፍቅር ማጣጣም ሳይችል ነው የጎረመሰው። ምክንያቱም አባቱ አንድ ጊዜ በቪየትናምና ታይላንድ አንድ ጊዜ በኮሪያም ደግሞ ተሳታፊ ስለነበሩ ነው። አሁን አባትና ልጅ የባከነውን ጊዜ ለማካካስ ተዘጋጅተዋል። ሴት ልጅ ያልወለዱት ፊሊፕስ የመጀመሪያዋ የልጅ ልጃቸው ሴት በመሆኗ ስስት ሊገድላቸው ነው። እሷን ካላዩ ቀናቸው ይበላሽባቸዋል። እሷን ካልታቀፉ ሌሊታቸው ቅዠት ይበዛበታል። ፊሊፕስ በሚኖርበት አካባቢ በሚገኘው የአየር ኃይል ተቀጥረው ህይወትን እንደ አዲስ እያጣጣሙ ነው። ሁለተኛ ሚስታቸውን በቅርቡ የፈቱት ፊሊፕስ ጸጥታ በሰፈነበት በርካታ ክፍሎች ባሉት ሰፊ ቤትም ብቻቸውን መሆናቸው ምቾት አልሰጣቸውም። እናም ውሃ አጣጭ ይፈልጋሉ። ቆነጃጅትን ለማማለልም በሚመስል መልኩ ውድ የአንገት ጌጣጌጦችን፣ የጣት ቀለበቶችንና አልባሳትን እንዲሁም አይነግቡ የሆነችውን ታሪካዊ ሜርሴዲስ መኪናቸውንም በመጠቀም ፊሊፕስ እዩኝ አብዝተው እንደነበር ልጃቸውና የልጃቸው ሚስት ይናገራሉ። ልጅ ሄነሪ አንድ ቀን በአባቱ ቤት ቀልቡን የሳበው አንድ ማስታወሻን ተመለከተ። ማስታወሻም አባቱ ከሴተኛ ዳሪዎች ጋር ግንኙነት እንዳላቸው የሚያሳይ ነው። ሄነሪ በአባቱ ድርጊት ተበሳጭቶ ንትርክ ውስጥም ገባ። አባት አንድ ህግ አላቸው፣ በኔ ህይወት ማንም አያገባውም የሚል። ይህ ህግ ለልጃቸው ሄነሪ አስታወሱት። እሱም እሺ ብሎ ተቀበለ። ክሪስቲና የተባለች የሴት አዳሪ ደንበኛቸው ጄድ የተባለችውን ጓደኛዋን አንድ ቀን አስተዋውቃቸው ነበር። ፊሊፕስ ጄድን ካዩት ዕለት ጀምሮ በውበቷ ተማርከዋል። ወጣቷ ጄድ በውበቷ ያማለለቻቸው ብዙ ወንዶች አሉ። እሷን ያዩ ሁሉ ሽማግሌው ፊሊፕስ በቆንጆዋ ጄድም ቢማረኩ አይፈረድባቸውም ሲሉ ይደመጣሉ። ፊሊፕስ የቀድሞ ደንበኞቻቸውን ርግፍ አድርገው ትተው ሞቴን ከጄድ ጋር ያድርገዋሉ። በወጣቷ ፍቅር ተማርከዋል። እናም የልጇን ቤትም ሄደው አንድ ደቂቃ እንኳን በዛ መቆየት አይፈልጉም። የልጅ ልጃቸውን ሳያዩ የማይውሉት አያት አሁን ላይ ለሷ ጭምር ግድ የለሽ ሆነዋል። ይህ የባህሪ ለውጥ ልጅ ሄነሪንና ባለቤቱን አስጨንቀዋል። ፊሊፕስ የጄድን ትኩረት ለማግኘትም ለዘመናት የቆጠቡትን ገንዘብ እያወጡ ለእሱ የተለያዩ ስጦታዎችን ያበረክታሉ። ቤተሰብ ግን ጄድ የምትባል ሴት ስለመኖሯ ጭራሽ የሚያውቁት ነገር የለም። ሰውየው እሷ የፈለገችውን ከማድረግ ወደ ኋላ እንደማይሉ ለዘመናት አብሯቸው የኑሮውን በጣም የሚወዱትን ውሻቸውን ጄድ ይህንን ውሻ ማየት አልፈልግም ስላለች ብቻ በርካሽ ዋጋ ሽጠውታል። የጄድ ፍላጎት ገደብ የለውም። ሁሌም ከሽማግሌው እሽታን የለመደችው እሷ በመጨረሻም እንደ አይናቸው ብሌን የሚጠብቋትን ታሪካዊዋን መርሴዲስ ቤንዝ መኪናቸውን እንደምትወዳትና በስጦታ እንዲያበረክትላትም ጠየቋቸው። ፊሊፕስም በዚህ መደራደር አልፈለጉም። መኪናዬን እኔም ወዳታለሁ ሲሉ ለመጀመሪያ ጊዜ እምቢ ማለት ቻሉ። ከዚህ ሁሉ በኋላ ፊሊፕስ በእሷ ፍቅር እንደወደቁና ሊያገቧትም እንደሚፈልጉ ለጄድ ነገሯት። እሷም ጥቂት ካሰበችበት በኋላ የሴተኛ ዳሪነት ህይወቷ ለአንዴና ለመጨረሻ ጊዜ ለመሰናበት ወሰነች። ወደምትሰራ
ከምትሰራባቸው ምሽት ቤትም ሄዳ እቃዎቿን ሰብስባ ትዳር ለመመስረት ወደ ሽማግሌው ቤት ተመለሰች። እቋን ጭና መልካም የትዳር ዘመን ይሁንልሽ ብላ አዲሱ ቤቷ ድረስ የረጅም ጊዜ ጓደኛዋ ዲና ሸኘቻት። በወቅቱ እሷ የመረበሽ ስሜት ይታይባት እንደነበረም ታስታውሳለች። ጄድ ከፊሊፕስ ጋር ለመኖር ቤታቸው ከገባች ከአንድ ቀን በኋላ ግን ሽማግሌው በጭካኔ ተገድለው ተገኙ። ሄነሪ አባቱን ለመፈለግ ሄዶ በመኖሪያ ቤታቸው በጭካኔ ተገለው አገኛቸው። መርዶን ለሚስቱም ከነገራት እና ወደ ስፍራው ከሄደችም በኋላ ነበር ለፖሊስ የደወለው። ለልጄ አያትሽ ሞተ ብዬ እንዴት ነው የምነግራት ብላ ጁሊ ስትጨነቅ፣ የሟች ልጅ ሄነሪ ደግሞ በልጅነት ያጣሁትን የአባትነት ፍቅር አሁን እንደ አዲስ አጣጥማለሁ ስል አባቴን ማነጠቀኝ ሲልም ራሱን እየጠየቀ ነው። ፖሊስ በሽማግሌው ቤት ተገኝቶ ምርመራውን ጀምሯል። አስክሬኑን ከተመለከተ በኋላ ግድያው ድንገተኛ አለመሆኑንና ስሜት የተቀላቀለበት እንደሆነ ማረጋገጥም ችሏል። ምክንያቱም ሽማግሌው ፌሊፕስ የተገደሉት ቃላት በማይገልጸው ጭካኔ ነውና። በቤቱ 2 ክፍሎች ላይ ጄድ የሚል ጽሑፍም የያዙ ወረቀቶች ተገኝተዋል። መርማሪ ፖሊስ ጄድ ማናት ሲል ልጅ ሄነሪና ባለቤቱን ጠየቀ። ሽማግሌው ፌሊፕስ ከሴተኛ ዳሪዎች ጋር ስላለው ግንኙነት ለማንም ትንፍሽ ስላላሉ ጄድ ማን እንደሆነች እንደማያውቁ ተናገሩ። ልጅ ሄነሪ ለምርመራው ቢጠቅምም በሚል ታሪካዊ የአባቱ ሜርሴዲስ መኪና በግቢው ውስጥ እንደሌለችና ምናልባትም የመኪናዋ መሰወር ከወንጀሉ ጋር ሊገናኝ ይችላል ሲል ሐሳቡን ለፖሊስ ሰጠ። ፖሊስ ስለ መኪና መግለጫ ዝርዝር ነገር ከወሰደ በኋላ መኪናው በተገኘችበት በቁጥጥር ስር እንድትውል ለሚመለከተው አካልም ትዕዛዝ አስተላለፈ። መኪናዋ ግን በአጭር ጊዜ ልትገኝ አልተቻለም። ጄደን ማግኘት ያልቻለው ፖሊስ የጄደን የስልክ መዝገብ መመልከት ጀመረ። ማይክል ፓርከር በሚል ስምም በርካታ የስልክ ጥሪ ተደርገዋል። ማይክል ፓርከር ማን ነው? ስልክ ተደወለለት። እሱ በፍጥነት ስልኩን አንስቷል። ጄድ የምትባል ሴት ያውቅ እንደሆነ ተጠየቀ። ባለፈው ሳምንት በነበረው አስቸጋሪ አየር ጸባይ በረዶ በዘጋው መንገድ ላይ ስታሽከረክር መጠነኛ ጉዳት ደርሶባት መኪናዋን የኔ ቤት አቁማ የሄደች ሴት ናት ሲል ፍንጭ ሰጠ። መኪናዋን አቁማ የት ነበር የሄደችው ሲል ፖሊስ ተጨማሪ ጥያቄን አነሳ። ኖርዝ ናቶሚ መርሴዲስ መኪና እንዳላትና መኪናዋን ይዛ ለመመለስም እንደሆነ ነግራኝ ነበር። በተጨማሪም እሷ ሙስታንግ ግራች በተባለ ምሽት ቤት እንደምትሰራ ነግራኛለች ሲል ለምርመራው መንገድ ጠራጊ ሆነ። የሽማግሌው ፌሊፕስ መርሴዲስ መኪና መጥፋትና ጄድ መርሴዲስ መኪና ይዤ ልመለስ ማለቷ እሷ ላይ ያለውን ጥርጣሬ አጉልቶታል። ሙስታንግ ግራች ምሽት ቤትም እንደምትሰራ ነግራኛለች ብሎ ማይክል በሰጠው ጥቆማ መሰረት ፖሊስ ወደ ምሽት ቤቱ አቀና። ፖሊስ በምሽት ቤቱ አብሯት የሚሰሩ ሴቶችን አነጋገረ። እሷ እውነተኛ ስሟ ሚሼል ነበር። በስፍራው ቃላቸውን ከሰጡ ሴቶች መካከል ዲና የተባለችው ጓደኛዋ እቃዎችን ጭና ሽማግሌው ድረስ ስትሸኛትም በጉዟቸው መሃል በአንድ ሱቅ የአይጥ መር ስትገዛ ለምንድን ነው ብላ ጠይቃት እንደነበር ታስታውሳለች። የምገድለው ሰው አለ የእሷ ምላሽ ነበር። ዲና ግን ቀልድ ነበር የመሰላት። ቀዳሚዋ ተጠርጣሪ ጄድ ጥያቄን የሚያጭሩ ንቅሳቶችን ሰውነቷ ላይ ይታዩ እንደነበረ ጓደኞቿ እየተናገሩ ነው። ክንዷ ላይ የሌሊት ወፍ፣ አንገቷ ላይ ደግሞ የቫምፓየር ንክሻ፣ የተለያዩ ነገሮችም ምርመራውን አጠናክሮ የቀጠለው ፖሊስም ሚሼል ትዳር እንደነበራት ማረጋገጥም ችሏል። ሁለተኛ ባሏን በአይጥ መርዝ ልትገድለው ሞክራ እንደነበርም ለፖሊስ ቃሏን ሰጥቷል። ፖሊስ ይቺ አደገኛ ሴት ሌላ ሰው ላይ ጥቃት ሳታደርስም በቁጥጥር ስር መዋል ይኖርበታልም አለ። ከኤፍቢአይ ጋር በመተባበር ሀገር አቀፍ ማደኛ ወጣባት። ህብረተሰቡም ትብብር እንዲያደርግ በመላው አሜሪካ ጥሪ ቀረበ። ከ2 ሳምንታት በኋላ ከ2000 ኪሎ ሜትር ርቀት በሚገኝም በአንድ መንገድ ዳር አንድ አጠራጣሪ መኪና የተመለከተው የመንገድ ተቆጣጣሪ መኪናው ምን እንደጫነ ማየት አለብኝ ብሎ ትልቁ መኪናን ከኋላ እንዲከፈት አደረገ። አዲስ ብራማ ቀለም የተቀባች የሰሌዳ ቁጥር የሌላት መርሴዲስ መኪናን ተመለከተ። አንድ መኪና የሰሌዳ ቁጥር የለውም ማለት ወንጀል ነው። መኪናዋ የሰሌዳ ቁጥር ባይኖራትም የመለያ ቁጥር ግን ነበራት። መኪናዋ የሟች ፊሊፕስ ሆና ተገኘች። ከህግ ስትሸሽ የነበረችው ጄድም በእውነተኛዋ ስሟ ሚሼል ወዲያውኑ በመኪና ውስጥ እያለች በቁጥጥር ስር እንድትውልም ተደረገ። ለምን ሽማግሌው ፊሊፕስን በጭካኔ ገደልሽ ስትባልም በአንድ ላይ ሻወር እየወሰድን ነበር፣ ጥሩ ስሜት አልተሰማኝም፣ ልብሴን ለብሼ ወጣው፣ ስመለስ ግን ከፊሊፕስ አንገት ላይ እባብ ተጠምጥሞ ተመለከትኩኝ። ከዛም በኋላ ቢላ ይዤ መጥቼ ገደልኩት። በሰዓቱ
እኔን እንደሚከላከለኝ እየነገረኝ ነበር። መሞቱን ለማረጋገጥ ደጋግሜ ወጋሁት ስትል የእምነት ክህደት ቃሏን ሰጠች። መኪናዋን እየሰረኳትም ውስጤ ይዘሻት ጥፊ ስላለኝ ነው በማለትም አከለች። በግድያ ወንጀል ተከሳም ፍርድ ቤት የቀረበችው ሚሼልም በልጅነቷ ያሳለፈችውን አስቸጋሪ ህይወት ነው እንደዚህ ነፍስም እንድታጠፋ ያደረጋት፣ ፍርድ ቤቱ ምህረት ያደርግላትም ሲል ጠበቋ የቅጣት ማቅለያቸውን አቀረቡ። ይህንን ጉዳይ ግንዛቤ ውስጥ ያስገባው ፍርድ ቤቱ በ26 ዓመት እስራት እንድትቀጣ ወሰነ። አባቱን በጭካኔ የተነጠቀው ሄንሪ ግን እሷ የተናገረችው ሁሉ ውሸት ነው ለማስመሰል እንጂ እሷ አባቴ መኪናው ስላልሰጣት ነው በጭካኔ የገደለችው ሲልም ይሟገታል። የዛሬው ፕሮግራማችን ይህንንም ይመስላል።